ከሁለት ዓመት ወዲህ በከተማዋ እየተካሄደ የሚገኘው የኮሪደር ልማት አዲስ አበባን ዓለም አቀፍ ተወዳዳሪ ከተማ እንዳደረጋት ይታወቃል። በከተማዋ የተሰራው የልማት ስራ ደግሞ በርካታ ማስፋፊያዎች የተደረጉበት የእግረኛ የተሽከርካሪዎች እንዲሁም ደግሞ የተለያዩ መናፈሻ ስፍራዎችን ያካተተ ነው። ይህ ደግሞ ከተማዋን በዓለም አቀፍ ደረጃ ተወዳዳሪ እንድትሆንና በርካታ ለውጦች እንዲኖራት ያደረገ መሆኑ ይታወቃል። ከዚህ ጋር በተገናኘ በ2017 የክረምት ወር ደግሞ አዲስ አበባ በከፍተኛ መጠን ለጎርፍ ተጋላጭ መሆኗም ተነስቷል። የፈሳሽ ማስወገጃ መስመሮች በተለያዩ ቆሻሻዎች መደፈን እንዲሁም ደግሞ መንገድ ላይ በሚኖሩ ተረፈ ምርቶችም ጭምር መደፈናቸው የጎርፍ ተጋላጭነትን ይጨምራል ተብለው ከሚነሱ ምክንያቶች መካከል ናቸው። እንደዚህ አይነት ነገሮች ይፈጠራሉ። አንዳንድ ቦታዎች ላይ እናያለን። ዞር ስንል ያው ንጹህ የሆነ ቦታ ነው እንጂ በየሰፈሩ በየምናመኑ ይፈጠራል እንደዚህ ነገር። ጭቃም ሊኖር ይችላል። ይሄ ከህንጻዎች ላይ የሚፈራርሱ ነገሮች አሉ። ያ ይኖራሉ። ያንን ደግሞ ያው ግለሰብም መንግስትም ተባብረው አንድ ላይ ብንሰራ ደስ ይለኛል። ያን ጽዳት ቢደረግ ክረምት እየገባ ነው። ከገባ በኋላ ምንም ትርጉም የለውም። ከደፈነ በኋላ ከመቆፈር አሁን ነው ሰዓቱ። አንዳንድ ቦታ ላይ የውሃ ማቆር የሆነ ነገር ውሃ ስሎፕ ሳያገኝ ዝም ብሎ የተቀመጠ ውሃ አለ። ያ ነገር ደግሞ የሚሰራውን ነገር ይሸርሽረዋል። ስሎፕ ቢኖራት ግን ዳይሬክት ፍሎት አደርጋለች ውሃ ዝም ብሎ አቁሮ የሚቀመጥ ነገር አለ። ቴክኒካል ሉክ ያስፈልገዋል። መጪው ክረምት ስለሆነ ቆሻሻዎቹ ቱቦቹ እንዳይደፈኑ ሰው መጠንቀቅ አለበት። አፈሮቹን ቶሎ ካነሳ ሰውም ደግሞ የሚጠቀማቸውን ሃይላንድ አንዳንድ ቆሻሻ ነገሮችን ወደ ቱቦ ካልጣለ ሴንሲቲቭ ናቸው ቱቦቹ ቀዳዳዎቹ የተሻለ ፍሰት ይኖራል። የውሃ በመገናኛ እስከ ስቴዲዮም ባለው መንገድ ብዙ ቱቦች ተደፍነዋል። መንገድ ላይ ዝናብ ሲዘንብ ከምን አንፃር ነው? አንዱ ይቆፍራል ቀርቅጥ እንትን ብሎት አንስቶ ይሄዳል። በከተማዋ ያለው የልማት ስራ በርካታ ለውጦች የታዩበት እንዲሁም ደግሞ ከተማዋ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ያደረጋት በመሆኑ በክረምቱ ወር በሚኖረው የጎርፍ ተጋላጭነት መጠቃት የለባትም ሲሉ ሀሳባቸውን ሰጥተዋል። ማታ ላይ ስትወጪ ኢትዮጵያ ውስጥ ያለን አይመስልም። አንዳንድ ቦታ ላይ ይሄን ውጪ ላይ ያለን ነው የሚመስለው። ዱባይ ምናምን እንደዚህ የሚባሉ ሀገሮች ላይ ያለን ነው የሚመስለው። ያምራል ከምልሽም በላይ ያምራል። እውነት ለመናገር በኢትዮጵያ ውስጥ አዲስ አበባ በመኖርበት ጊዜ ዛሬ 42 ዓመት 43 ዓመት ሱሪ ካለኝ ሱሪን ሰቅስቄ ነበር ምራመደው በየትኛውም አካባቢ ቢሆን ኢቭን በዋናው ከተማ በሚባለው በአብዮት አደባባይ አካባቢ እንኳን በዚያ አሁን ባለንበት አካባቢ ይቅርና። ስለዚህ ይሄ ለኔ አንድ ተአምር ነው። ጥሩ ጅማሬው ስለሆነ በዙ ላይ ያሻሻሉ መቀጠል ነው እኔ የሚታየኝ። ይሄ ኮሪደር ልማት ይዘት አገራችን ላይ ቼንጅ የሚለው ነገር አይበቃው። እንዲያም አሁን ከውጭ የመጡ የፒያሳ የአራዳ የቦሌ የመገናኛ ምናምን ያስተዋውቁ ነው ቪዲዮ እየቀረጹ። እግረኛ የራሱን መንገድ ይዞ ሲሄድ ሳይክሎች ደግሞ የራሳቸውን መንገድ ይዞ ሲሄዱ እንደ ድሮ መጨናነቅ የለም። የአዲስ አበባ መንገዶች ባለስልጣን በክረምት ወቅት የሚኖረን የጎርፍ ተጋላጭነት ለመቀነስ ወደ 400 ኪሎ ሜትር የሚደርስ የፍሳሽ ማስወገጃ መስመርን የመጠገንና የማጽዳት ስራ ባለፉት 9 ወራት ማከናወኑን በመግለጽ የተሰሩ ስራዎች ደግሞ ቀጣይነት እንዲኖራቸው ማህበረሰቡ በእኔነት ስሜት ሊጠብቃቸው እንዲሁም ደግሞ የተለያዩ ህገወጥ ተግባራት ሲከናወኑ መጠቆም እንዳለባቸው ሀሳቡን ሰጥቷል። ይሄ ከፍተኛ ወጪ ወጥቶበት እየተገነባ ያለው መሰረተ ልማት ችግር እንዳይገጥመው ይሄ ስራዎች በሚሰሩበት ወቅት የድሬኔጅ መስመሩንም አብሮ የመፈተሽና ችግር ያለባቸው ቦታዎች ላይ ማስተካከል ስራዎችም ሲሰራ ቆይቷል። የተለያዩ ምክንያቶች ሳቢያ ጎርፍ አይከሰትም ብሎ ማለት የሚቻልባቸው ሁኔታዎች አይኖሩም። ነገር ግን በእኛ በኩል ፈጣን ምላሾች ለመስጠት የሚያስችል ስራዎችን ለመስራት ዝግጅት አለ። ከ5500 በላይ የማንሆል ክዳኖችን መልሶ ለመክደን ጥረት ተደርጓል። እነዚህ ማንሆል ክዳኖች ሲሰበሩ ሰው ይመለከታቸዋል። ጥፋት ያጠፉ ሰዎች ይታያሉ፣ ይታወቃሉ። ባለቤት ነኝ ብሎ ለምን የሚባል ነገር ካልተጠየቀ አንድ አካል የሚያደርገው እንቅስቃሴ በራሱ ብቻውን ለውጥ የሚያመጣ አይደለም። ለዛ ነው ደጋግመን ህብረተሰቡም ድጋፍ ሊያደርግበት ይገባል ብለን የምንለው። እኛ ስርቆት ቢሰርቀው ነገ ጧት ምን ጎዳው እኛ ስለሆነ እንዲያው እኔ በወክሬ ሲሰርቅ ቱቦ ክዳኑ ሲሰርቅ ባገኘው እና ባለም ተሰርቃለ ብዬ እንደሚይዘው እርግጠኛ ነኝ። ይይዛለሁ እጄ ለሚመለከተው አካል አያይዤ ማስተላለፍ። ሁላችንም በምንችለው አቅም ይሄን የጎርፍ ብንከላከል ጥሩ ነው። የምናይበት ቦታ ወይ ደግሞ ጥቆማ ማድረግ
ወይ ደግሞ ባየን ሰዓት የሆነ ነገር የራሳችንን እንትን ማሳረፍ ነው። ያነጋገርናቸው የከተማዋ ነዋሪዎችም አዲስ አበባ በርካታ ለውጦችን በኮሪደር ልማቱ አግኝታለች፣ ይህንን ደግሞ ማስቀጠል የሁሉም ኃላፊነት ነው ሲሉ ሀሳባቸውን ሰጥተዋል። ምሳሌ እየተሰራ የቀረው ቦታ ካለ ያንን ቦታ ምናልባት ረባዳ ሆኖ ዋን የሚያስተኝበት እና አላግባብ ምናልባት እየተሰራም ደግሞ የተረሳ ቦታ ካለ ይሄን እንደገና ሪገብቶ እንደገና ማስተካከል ነው። ፎሎ አፕ ክትትል ያስፈልገዋል። ቴክኒካል ፎሎ አፕ ድሬኔጅ መሰረታዊ ነገር ነው። ከላይ የሚወርደውን ውሃ የሚቀበል ድሬኔጅ ያስፈልጋል። ስሎፕ የሚያስፈልግበት ቦታ ላይ ስሎፕ ያስፈልጋል። አገራዊ ፍቅርን ያማከለ የስራ ኢቲክስ ነው የሚያስፈልገው። ሶፍት ፔፐር ተጠቅመሽ ኪስሽ መክተት ማለት አገርን ማገዝ ማለት ነው። እቤትሽ ስትገቢ ሄደሽ ትጤዋለሽ ቆሻሻ ቦታ ላይ። አገርን ማገዝ ማለት ይሄ ነው። መጣል ማለት ሮንግ ነው፣ ነውር ነው። ሰው በጥንቃቄ መያዝ አለበት፣ በጥንቃቄ መጠቀም አለበት። ማለትም እንደኔ እኔ አሁን ቆሻሻ የትም አልጥልም። ያው በየቦታው ቆሻሻ መጣ ያለ እዛን መጥለው ቆሻሻ ቢይዝም እዛ ቆሻሻ ይጥላለሁ።